በዚህ በመከራ በስቃይ ነው እናት ያሳደገችን። አባትም እንደዛው እናትን ሲخدም የነበረው አባት ነው፣ ሲንከባከብ የነበረው አባት ነው። ከተወለድን በኋላ ቀን ይወጣል። ታውቃላችሁ እንግዲህ ወንዶች ስራ ቦታ ሂዶ ላቡን ጠብ አድርጎ ከስንቱ ተገላም ሰው እየገለመጠው ያመናጨቀው ስራ የሆነ ነገር ርዝቅ ይዤ መግባት አለብኝ ሐላል ከስብ ፍለጋ ደከመኝ ሰለቸኝ ሳይል ራበኝ ጠማኝ ሳይል ሩቅ ነው ቅርብ ነው ሳይል ይከብዳል ይቀላል ሳይል በተለያየ ስራ ዘርፍ ተሰማርቶ የሚደክመው የሚለፋው እናትን ለመንከባከብ ልጅን ለማሳደግ ለመንከባከብ ነው። በዚህ መከራ ነው፣ በዚህ ትግል ነው ለአካለ መጠን ደርሳችሁ ትልቅ መሆን የቻላችሁ። ስለዚህ ይሄን አትርሱ። ለዚህ ነው በወላጆቻችሁ ዙሪያ ላይ አደራ ሚለን አላህ አደራ ወወሰይነ الانسان بوالديه በወላጆቹ የሰው ልጅ አደራ አልነው። ኢህሳን ማለት እነሱ ያዘዙህን ነገር መፈጸም ብቻ ሳይሆን ከራስህ ምን መልካም ነገር ላድርግላቸው ምን ጥሩ ነገር ላድርግላቸው ብለህ ተጨንቀህ ተጠበህ ምን ባደርግ ይደሰታሉ ልትል ይገባል ነው። ይህን ክብደት አላህ Subhanahu Wa Ta'ala በእኛ በምንችለው መጠን ሊሆን ይችላል የገለጸልን። በተግባር መሬት ማውረድ በምንችለው መልክ ተቆጥሮ የተቀመጠልን የተገለጹልን ነገራቶች አሉ። ከነዛ ውስጥ አንዱ አላህ Subhanahu Wa Ta'ala በቁርአን ምን ይላል? አንሽኩር ሊ ወሊዋሊደይክ ይላል። አንሽኩር ሊ ወሊዋሊደይክ ይላል። እኔን አመስግነኝ ወላጆችን አመስግን ይላል አላህ። አላህን ማመስገን ዋጅብ ነው፣ ግዴታ ነው። አላህን የምናመሰግንበት ብዙ ጸጋዎች አሉ፣ ብዙ ኒዕማዎች አሉ። አላህን እናመሰግናለን። እኔን ብቻ አይደለም ወላጆችንም ጭምር አመስግን። እኔን ብቻ አይደለም ወላጆችንም ጭምር አመስግን ይላል አላህ Subhanahu Wa Ta'ala። ወላጆቻችንን እንድናመሰግን ታዘናል። ሹክረን እንድንላቸው ጀዛኩሙላህ ኸይር እንድንላቸው ታዘናል። ይህ አላህ ትእዛዝ ነው። ከኛ ውስጥ ስንቶቻችን ወላጆቻችን እናመሰግናለን? ይህ አላህ ትእዛዝ ነው፣ የአላህ ትእዛዝ ነው። አንዳንድ ሰው ወላጄ ለኔ ምን አደረገልኝ እናቴ ለኔ ምን አደረገችልኝ ብሎ ለመውቀስ ሚዳዳው ሰው አለ። ወላጆች በምንም የሚወቀሱበት አጀንዳ የለም። ምናልባት አንተ ወደ ኩፍር ወደ ሽርክ ወደ ቢድዓ ወደ ተለያየ ወንጀል እንድትሄድ ሰበብ ሆነው ከሆነ ሊሆን ይችላል። አለበለዚያ ግን ዓለማዊ በሆነ ነገር ዱንያዊ በሆነ ነገር ወላጆችን መውቀስ አይቻልም። ታውቃላችሁ አባት በልጅ አይከሰስም፣ እናት በልጇ አትከሰስም። በሆነ አጋጣሚ አላህ አድርገውና ወላጆች ልጆቻቸው ላይ አደጋ ቢፈጥሩና ቢያደርሱና ልጁ ቢሞት ቅሳስ አይደረግም አባት ላይ። የአባት አጀንዳ ከባድ ነው፣ ደረጃው ትልቅ ነው። ወላጅን መክሰስ አይቻልም። በአንድ ወቅት አንድ ሰው መጣ ረሱል ጋር ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሆይ አላቸው፣ አባቴ ንብረቴን ወሰደብኝ አላቸው። ክስ ነው የሚመሰረተው። አባቴ ንብረቴን ወሰደብኝ ብሎ ሲላቸው ምን ብሎ መለሱለት? አንተ ወማሉከ ሊአቢክ አሉት። አንተም ንብረትህም የአባትህ ናችኋል። ምን አባትህ ወሰደብኝ ትላለህ? አንተ ራስህ የማን ሁነህ ነው? አንተ የማን ሁነህ ነው አባትህ የምትከሰው? አንተ እኮ የአባትህ ነህ። አንተ የአባትህ ነህ። አባትህ አንተን እናትህ አንተን እንደፈለገች ማድረግ ትችላለች። እንደፈለገች ልብ ብላችኋል። እንደፈለገች ከቁርአኑ አንቀጽ ጋር መጣበታለሁ እና አላህ Subhanahu Wa Ta'ala ወላጆቻችንን አመስግኑ ብሎ አላህ አዞናል። እስኪ ሁላችሁም አመስግኑ ወላጆቻችሁ፣ አመስግኗቸው። ምን አላችሁ? እናመሰግናለን አላችሁ? አልሰሙማ። በቴክስቲንግ ቢሆን እናቴ አመሰግንሻለሁ
በተለይ ወጣቶች አባቴ አመሰግንሃለሁ ብላችሁ ቴክስት አድርጉ። አጠገባችሁ ካለ እዛው እናትሽ አጠገብሽ ካለች አመሰግንሻለሁ በያት። ይህ የአላህ ትእዛዝ ነው። ዳዕዋም የምንሰማው ለመተግበር ነው ወይስ ጊዜ ለማሳለፍ ነው? ለመተግበር ነው አይደለም? خلاص አሁኑ ተግብሩ። ቴክስትን ይጽፈል አይሁን ያላ ቶሎ ለወላጆቻችሁ አባቴ አመሰግንሃለሁ ስልክ ደውላችሁም ቢሆን እናቴ አመሰግንሻለሁ ሹክረን እያላችሁ ነው። እየጠበኩኝ ነው። ቴክስት የማይጽፉ አሉ። በሐያት የሉም ማለት ነው። አላህ የጀነት አድርጋቸው። በሐያት የሌሉትን አላህ የጀነት አድርጋቸው። ወይስ ሞባይል የላቸው? ቴክስቱን የጻፋችሁ ሹክረን ያላችሁ አላህ ይቀበላችሁ። አላህ ይቀበላችሁ። በኸይር መዝገብ አላህ ያስፈርላችሁ። የአላህን ትእዛዝ ተከትለን በምንተገብረው ነገር አላህ ይወድልናል፣ አላህ ይቀበለናል። ብዙ ጊዜ እኛ ችግራችን ምንድነው? የሆነን ኸይር ስራ እንሰማና በኋላ አደርገዋለሁ እንላለን። በኋላ ደግሞ ሸይጣን መሃል ላይ ይገባል። በኋላ እንዳናደርገው ሸይጣን መሃል ይገባል። እንደሰማን ወዲያው ተግባራዊ የምናደርገው ከሆነ ግን ሸይጣንን አሸነፍን፣ ነፍስያንም አሸነፍን፣ የአላህንም ትእዛዝ ፈጸምን፣ ተገበርን ማለት ነው። ይህ ምስጋና የቃል ብቻ አይደለም። አመስግኗቸው ብሎ ሲል አላህ ወላጆቻችሁን የቃል ብቻ አይደለም። በጉልበትህ ወላጆችን ኸድም፣ ይህ ማመስገን ነው። በገንዘብህ ወላጆችን ኸድም፣ ይህ ማመስገን ነው። አላህ በሰጠህ ዕውቀት፣ አላህ በሰጠህ ችሎታ ወላጆችን አገልግልበት፣ ይህ ማመስገን ነው። በቃል ብቻ አመሰግናለሁ እያልክ መሸወድ እንዳይሆን። እናት በተለይ በትንሽ ነገር ነው የምትመኘው። እማ ወድሻለሁ እኮ ካላት በቃ አለቀ፣ ቀልቧን ይዞ ጠፋ። እንዲህ ሽወዳ አይደለም፣ ያዘዘው አላህ ነው። እናትን በቀላል ነገር ልትሸውዳት ትችላለህ። ምትወዳት፣ ምታፍቅራት፣ ምትንከባከባት ልትመስል ትችላለህ። አላህን ግን መሸወድ አይቻልም። አላህን ማታለል አይቻልም። ስለዚህ አደራ ምን አሁንም ለወላጆቻችን በምናደርገው በጎ ነገር፣ መልካም ነገር ከወላጆቻችን የምንጠብቀው ምንም ነገር መኖር የለበትም። ምንም ነገር መኖር የለበትም። ልብ በሉ፣ ከወላጆቻችን አንድ የምንጠብቀው ነገር የለም። አላህ ለዚህ ነው እኛ ከመወለዳችን በፊት ለኛ የዋሉትን ውለታ አላህ ነገረን። አሁን ምንም ነገር አትጠብቁ ከነሱ ነው። ምንም ነገር አትጠብቁ ከናንተ ነው እንጂ ለወላጆቻችሁ የምታደርጉት ነገር የሚነገረው ወላጆች ለናንተ ምን ማድረግ አለባቸው የሚለውን ነገር እናንተ መጠየቅ አትችሉም። ያን መፈተሽ መመርመር አትችሉም። ከናንተ የሚጠበቀው ወላጅን ማመስገን፣ ወላጆችን መኸደም፣ ማገልገል። አንዳንድ ሰው አለ ወላጆቹን ይኸድምና የሆነ ወይ ብር ይልክላታል ወይ የሆነ ዕቃ ይገዛላታል፣ ዱዓ አድርግልኝ ይላል። ለምን? ለዱዓ ነው የገዛላት? ዱዓ ልታስደርጋት ነው? አንድም የተለመደ አባባል አለ። የእናቱ ዱዓ አለው፣ የአባቱ ዱዓ አለው፣ የወላጆቹ ዱዓ አለው። ወላጆችን በደንብ ዱዓ ያስደርገው። ይህ አባባል በሸሪዓ የለም። ወላጆቻችሁን ዱዓ አስደርጉ የሚል ነገር የለም። ያለው ምንድነው? አገልግሉ ነው። ዱዓህን ሐጃህን የሚያሳካው መኸደምህ ዱዓ ነው በራሱ። እናት ዱዓ ባታደርግም በቃሏ በአንደበቷ፣ አባትም በአንደበቱ ዱዓ ባያደርጉ ወላጆች፣ አንተ ለወላጆች የምታደርገው ኺድማ፣ አገልግሎት፣ እንክብካቤ በራሱ ዱዓ ነው። በቃ እሱ ላይ ነው ትኩረት ማድረግ አለብህ እንጂ ከአንደበታቸው የሚወጣው ነገር ላይ አይደለም ትኩረት ማድረግ አለብህ። ምንም ቅድም እንዳልኳችሁ ነው። ምንም ሳይኸድማት ምንም ሳያደርግ እስኪ ዱዓ አድርግልኝ፣ ልጅሽ አይደለው በልጅሽ አጨክኝ መቼም፣ እስኪ ዱዓ አድርግልኝ። ዱዓ ልታረግለት ትችላለች። ምን አድርገህላት? ምን ኺድማ ላይ ባዶ ነው፣ አገልግሎት ላይ ባዶ ነው፣ ዜሮ ነው። ምላሽ ላይ ግን አንደኛ ነው፣ አንጀት በመብላት ማለት ነው። እዛ ላይ ትኩረት አናድርግ። አዎ የወላጆች ዱዓ መቅቡል፣ ወላጆች ለልጆቻቸው የሚያደርጉት ዱዓ መቅቡል ነው። አንተ አስገድዳቸው ግን አይደለም፣ በግድ የሚደረግ አይደለም። ከቀልባቸው ዱዓ ሲያደርጉ ለአላህ ብለው ዱዓ ሲያደርጉ ዱዓቸው መቅቡል ነው። እና ወላጆችን የምንኸድመው፣ የምናገለግለው፣ የምንንከባከበው ከነሱ ምላሽ
ፍለጋ መሆን የለበትም ወይም ዱዓ ፍለጋ መሆን የለበትም ለየት ያለ ዓለማዊ መሆን ጥቅም ፍለጋ መሆን የለበትም ወላጆችን ስንንከባከብ ምን ፈልገው ከአላህ ነው ያዘዘንም አላህ ነው ያዘዘን አላህ ነው ምን ፈልገውም አጅሩን ከአላህ ነው ለምን እንዲህ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም ሪዳላሂ مع رضا الوالدين أو كما قال رسول الله صلى الله عليه وسلم يا الله وديتا የሚገኘው በወላጆች ውዴታ ነው ይላል ወላጆቹ የሚወዱት አላህ ይወደዋል ተቃራኒም ልክ ነው ወላጆቹ የተቆጡት የተከፉበት አላህ ይቆጣዋል ከአላህ ቁጣ ለመዳን የአላህን ውዴታ ለማግኘት ወላጆችን አስደስት ወላጆችን خدم በአንድ ወቅት አንድ ሱሐባ መጣና ለረሱላችን ሰለላሁ ዐለይሂ ወሰለም አላቸው አኽቢርኒ ቢአሐብ الأعمال إلى الله عز وجل الله ዘንድ ምርጥ የሚባል ዒባዳ ጥሩ የሚባል ኸይር ስራን ይንገሩኝ አላቸው ምን ብሎ አሉት الصلاة على وقتها አሉት ሰላትን በወቅቱ መስገድ ነው አሉት ከዚያስ ብሎ ጠየቃቸው ብሩል ዋሊደይን ለወላጆች መልካም መሆን ለወላጆች ጥሩ ማድረግ ከዛ ቀጥሎ ከሰላት ቀጥሎ ወላጆች ናቸው አሉ ረሱል ሰለላሁ ዐለይሂ ወሰለም አላህ ዘንድ ተወዳጅ የሆነ ነገር ብሎ ነው የጠየቃቸው እንጂ ወላጆች ዘንድ ተወዳጅ የሆነ ነገር ብሎ አልጠየቀም አላህ ዘንድ ምርጥ ስራ ምርጥ ዒባዳ ማለት ምንድነው ሲላቸው ከሰላት በኋላ ለወላጆች መልካም ሁናሉ ለወላጆቻችን መልካም ምን ሆነው አላህ ዘንድ ለመወደድ አጅር ለማግኘት ወደ አላህ ለመቃረብ እንጂ ከወላጆቻችን ጥቅም ፍለጋ መሆን የለበትም አደራ ያ ሲሆን አላህ ይወደናል አላህ ይቀበለናል የቂያማም ቀን በአጅሩ ተጠቃሚ እንሆናለን እነዚህ የወላጆችን ሐቅ በተመለከተ አላህ በዝርዝር የጠቀሰው አንድ የቁርአን አንቀጽ ላንሳ እኛ ራሳችንን ቼክ ማድረግ አለብን እዛ ላይ من إلى الله وقضى ربك ألا تعبدوا إلا إياه جيتاف وسنة عزز قد درجة كان يبستكر ما ننم أتملكوا لما ننم أتبوددوا كان يبستكر ما ننم أتفروا يلال الله كان يبستكر ما ننم أتكجلوا يلال الله كان يبستكر ما ننم أتفروا يلال الله كان يبستكر በማንም አትመኩ ይላል አላህ ከኔ በስተቀር ማንንም ድረስልኝ አድነኝ አትበሉ ከኔ በስተቀር ማንንም ችግርን ጉዳይን የምትነግረውና የሚያሳካልኝ አካል አለ ብለህ አታስብ አትመን እኔን ብቻ አምልክ ይላል አላህ ከዛ ቀጥሎ ወቢልዋሊደይኒ ኢሕሳና ለወላጆቻችሁ መልካም ሁኑ መልካም አድርጉ አለ ይህ መልካም የሚለው ነገር ድፍን ቃል ካልተዘረዘረ በስተቀር አንዳንድ ሰው እያስከፋም መልካም አድርጋለሁ ብሎ ሊያስብ ይችላል ያ እንዳይሆን በዝርዝር አስቀመጠው አላህ ምን አለ እማ የብሉغن عندك الكبر احدهما او كلاهما فلا تقل لهما اف ولا تنهرهما اما يبلغن عندك الكبر كولاጆችህ አንዳቸው ወይም ሁለቱም አንተ ዘንድ ቢሸመግሉ ይላል አላህ عندك አንተ ዘንድ ይላል عندك አንተ ዘንድ እናትህ አንተ ጋር ያለችው አንተ አድገሃል ትልቅ ሆነሃል ባለ ትዳር ሆነሃል ምስት አለህ ልጆች አሉ እናትህም ደግሞ አለች ምስትም ልጅም ላይኖርህ ይችላል ትልቅ ሆነሃል እናትህ አለች አባትህ አለ ሸምግለዋል ይላል አላህ ሸመገሉ ወጣቱ ነው እያሉ በግራም በቀኝም ታዛዥ እንድትሆንላቸው ያደርጉሃል በመኮርከምም ይሁን በምንም ይሁን ከነሱ ስራ አትወጣም ወጣት ከሆኑ ሲሸመግሉስ ያልጋ ቁራኛ ሲሆኑ በከዘራ ሲሄዱ መጸዳጃ ቤት መሄድ ሲያቅታቸው ተናግረው ማሰማት ሳይችሉ ድምጻቸው አንሶ ሰው የሚናገረውን አይሰሙም ጆሮአቸው ደክሟል አይናቸው ደክሟል ጉልበታቸው ደክሟል
የዛኔ ምን መሆን አለብህ አለ አላህ ስብሓነሁ ወተዓላ። ወላጅ ወጣትም ቢሆን ወላጅ ሐቁ ያው ነው። ግን አላህ ወላጆች በሚሸመግሉበት ጊዜ ያለውን ሁኔታ በማንሳት አጥብቆ ተናገረ እና የዛኔ ሸምግለው አንተ ጋር ሲሆኑ ፈላ ተቁል ለሁማ ኡፊን፣ ኡፍ አትበላቸው፣ ቦህ አትበላቸው፣ እጭ አትበላቸው፣ በንግግር አታመናጭቃቸው፣ በንግግር አትሰላች። ቃል አብዱላህ ብን አባስ ሲተርጎሙን ይላሉ ይህን ሲፈስሩ ወላጆችን ያመናጭቅማ ማን አለ በንግግር አላህ ለማለት የፈለገው አሉ። አላህ ለማለት የፈለገው ቀጥሎ ከሚያነሳው የቁርአን አንቀጽ ጋር አያይዞ ይህን ሐሳብ ያነሱት። ቀጥሎ ምንድነው የሚለው? ወላ ተነሃርሁማ ወቁል ለሁማ ቀውለን ከሪማ ወኽፊድ ለሁማ ጀናሐ ዙል ሚነ ረሕማ ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ። ሕፃን ሁኜ ተንከባክበው እንዳሳደጉኝ አሁን አንተ እዝንላቸው ተንከባከብልኝ ብለህ አላህ ለምን ይላል። አላህ ይህን ለወላጆቻችን መሆን ያለብንን ነገር ሲነግረን ወዴት መለሰን? ወደ ሕፃንነታችሁ ተመለሱ፣ ያን ጊዜ አስቡት ይላል አላህ። ሕፃን እያላችሁ የነበራችሁበትን ጊዜ አስቡትና ወላጆቻችሁ ለእናንተ ሕፃን ባላችሁበት ጊዜ የሆኑላችሁን ያህል አሁን እናንተ እነሱ ሲሸመግሉ እንደዚያው ሆኑላቸው ነው መልእክቱ። እኛ ሕፃን እያለን ምን ነበር ወላጆቻችን ለኛ? ሽንታችንን አይጠየፉ፣ ዋሽንት ይሁን አይነ ምድር ይሁን አይጠየፉ። በላይላዋ በእናትህ ላይ ሸንተሃል። እናትህ አይነ ምድርን በእጇ ጠርጋለች፣ ሽንትንም እንደዛው። ንፍጥህን በአፏ መጣልሃለች። አንድ ቀን ሽንትህን ወይም አይነ ምድርህን ወይም ንፍጥህን ኦፍ ብላው አታውቅም፣ እጭ ብላው አታውቅም፣ ቦህ ብላው አታውቅም። አሁንም አንተ እናትህ አርጅታ ፓምፐርስ ያስፈልጋታል። እናትህ አርጅታ ሽንት ቤት አትሄድም፣ አልጋ ላይ ነው የሚሸነው። አባትም እንደዛው ሊሆን ይችላል። አንተን የምታጸዳዳት፣ አንተን የምታጎርሳት፣ አንተን ንፍጣውን የምትጠርግላት፣ አንተንሽን ሁሉ ነገር የምትንከባከበው አንተ ነህ። ሰውነቷን የምታጥበው፣ ልብሷን የምትቀይረው። የዛኔ ዋ ትሰላችና ዋ ኦፍትልና ፈላ ተቁል ለሁማ ኡፊን። በሸመገሉ ሰዓት፣ ጉልበት በከዳቸው ሰዓት፣ በታመሙ ሰዓት ቦትላቸው ነው ወዮልህ። አንተ ሕፃን እያለህ እኮ እንደዛ አላሉ። መቼ እንደዛ አሉ? እነሱ ደስ እያላቸው ነበር እኮ ሲኸድሙ የነበረው። አንድ ወጣት እናቱን አዝሎ ተሸክሞ ሐጅ አስደረጋት አሉ። ሐጅ አስደርጓት፣ ከባድ ነው ሐጅ። ሐጅ የሄደ ሰው ያውቀዋል የሐጅን ክብደት፣ በጣም ከባድ ነው። እንኳን ሰው ተሸክመህ አይደለም ብቻህን ሐጅ አድርጎ መምጣት በጣም ይከብዳል። ተሸክሜ ነው እናቴን ሐጅ አስደረኩት፣ ሐቋን አልተወጣሁኝም ወይ? ሐቋንም አለመውጣት ገና ነህ፣ ግን ኸይር ሰርታል፣ አላህ ይቀበልህ። አሁን አንተ ለእናትህ አደረግኩ የምትለው ነገር ሕፃን ሆነህ ስትራመድ ድግ ድግ ስትል ዱብ ስትል መሬት ላይ ድንግጥ ያለችውን ያህል አልደረስክም አሉት። ስትወድቅ የደነገጠችውን ድንጋጤ አልደረስክም። ምንም ነገር ብታደርግ ሐቋን ተወጣ አትባልም። ሲጀመር በንያ ትለያያላችሁ። ንያው ምንድን ነው? እናት አንተን ስትንከባከብ ስታሳድግ ልጆቿን ለማዕረግ ይደርስልኛል፣ ለወግ ትደርስልኛለች፣ ከፍተኛ ክብር ታገኝልኛለች፣ ጥሩ ነገር እየተመኘች እየነየተች ነው ስታሳድግ ስትንከባከብ የነበረው። አንተ ግን ወላጆችን ስትንከባከብ መች ይሞታሉ ሞቱብኝ ወይ እያልክ ነው የምትረዳቸው። በአንተ አእምሮ ወላጆች ሞትን እያሰብክላቸው ነው፣ ሞትን እየተመኘህ ነው።
ሞት ቀልብ ላይ ሆኖ ነው የምትخدማቸው። ወላጆች ግን ልጃቸውን ሲንከባከቡ ሞት አይታሰባቸውም። እድገት ነው፣ ከፍታ ነው፣ ጭማሪ ነው፣ መሻሻል ነው። ስለዚህ ትገናኛላችሁ። እነመል አዕማሉ ቢንኒያት ወኢነማ ሊኩል እምሪኢን ማ ነዋ። በንያም አትገናኙም። ግን አቅም በቻለው መጠን ታገል፣ ልፋ፣ ጥረት፣ አጅር ታገኛለህ ከአላህ ዘንድ ነው። የወላጅን ሐቅ አንድ ሰው በምንም መልኩ ሊወጣው አይቻልም ሲባል አንድ ነገር ግን አስቀመጡ ረሱላችን ሰለላሁ ዐለይሂ ወሰለም። አንድ ሰው የወላጆቹን ሐቅ ምንም ቢخدማቸው ተወጣ አይባልም። ምናልባት ወላጆቹ በሆነ አጋጣሚ ባሪያ ሁነው አግኝቷቸው ከባሪያነት ነፃ እንዲወጡ የሚችለው ሁሉ ከፍሎ ነፃ ካወጣቸው የዛኔ ሐቃቸውን ተወጥቷል ማለት ይቻላል። አለበለዚያ በخدምክ ቁጥር አጅር ታገኛለህ ነው እንጂ የምትባለው ሐቃቸውን ተወጥተሃል አይባልም ያሉት። ፈላ ተቁል ለሁማ ኡፊን ወላ ተንሃርሁማ፣ አትከልክላቸው። የፈለጉትን ነገር ያድርጉ፣ የተሰማቸውን ነገር ያድርጉ። አንተ የወላጆችህ ነህ፣ አንተም ንብረትህም የወላጆች ናቸው። አምጣ ብር ስጥ፣ እዚህ ቦታ ወሰደኝ መውሰድ፣ እንዲህ አድርግ እሺ፣ ከአንደበትህ እሺ እንጂ እምቢ አይባልም ለወላጅ።